ሰላም ጤና ይስጥልኝ። የዕለቱ ወቅታዊ መረጃዎችን ልናሰማችሁ ዝግጅታችንን አጠናቅቀናል። መረጃዎቻችን ለመከታተል ቻናላችንን ላይክ፣ ሼር እና ሳብስክራይብ እንድታደርጉ በመጋበዝ በቅድሚያ ዋና ዋናዎቹም በሶማሊያ ፌዴራል መንግስትና በደቡብ ምዕራብ ሶማሊያ ክልላዊ መንግስት መካከል ጦርነት መጀመሩ ተገለጸ። በአሜሪካና እስራኤል ጥቃት የኃይል አገልግሎት የተቋረጠባት ኢራን የዓለም የኢንተርኔት ፋይበር ኬብል እንደምትቆርጥ ዛተች። በመካከለኛው ምስራቅ ጦርነት ምክንያት የተባበሩት አረብ ኤሚሬትስ $120 ቢሊዮን ኪሳራ ገጠማት። የእነዚህና ሌሎች መረጃዎች አሁን እናቀርባለን። ሰናይ ቆይታም። በሶማሊያ ፌዴራል መንግስትና በደቡብ ምዕራብ ሶማሊያ ክልላዊ መንግስት መካከል ጦርነት መቀስቀሱ ተገለጸ። በደቡብ ምዕራብ ሶማሊያ ክልላዊ መንግስት ጊዜያዊ መቀመጫ ባይዶዋ ከተማ አቅራቢያ በሁለቱ ኃይሎች መካከል ጦርነት ተጀምሯል ተብሏል። ከትናንትና በስቲያ ቅዳሜ በተካሄደው ምርጫ የደቡብ ምዕራብ ሶማሊያ ክልላዊ መንግስት ፕሬዝደንት በመሆን በቀጣይ 5 ዓመታት ለመምራት አብዲያሲስ ላፍታጋሪን የተመረጡ ሲሆን የሶማሊያ ፌዴራል መንግስት ፕሬዝደንቱ እውቅና እንደማይሰጥ ገልጾ ነበር። በዚህም ውጥረቱ ተባብሶ የፌዴራል መንግስቱ ሰራዊቱ ወደ ባይዶዋ ያንቀሳቀሰ ሲሆን አሁን የወጡት ያሉት መረጃዎች እንደሚያሳዩት ከሆነ ደግሞ በሁለቱም ኃይሎች ግጭት ተቀስቅሷል። ይህን ተከትሎ የአፍሪካ ህብረት መግለጫ አውጥቷል። የአፍሪካ ህብረት በሶማሊያ ደቡብ ምዕራብ ግዛትና በፌዴራል መንግስቱ መካከል እያደገ የመጣውን ውጥረት ተከትሎ ውይይትና ምክክር እንዲደረግ ጥሪ አቅርበዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በሶማሊያ ደቡብ ምዕራብ ክልል እያደገ የመጣውን ውጥረት ተከትሎ የሶማሊያ ባለድርሻ አካላት ውይይት እንዲያደርጉና እርጋታ እንዲያሳዩ ጥሪ አቅርቧል። የአፍሪካ ህብረት ኮሚሽን ባወጣ መግለጫ ሊቀመንበሩ በክልሉ ያሉትን ክስተቶች በቅርበት እየተከታተሉ መሆኑን ገልጾ እያደገ የመጣውን ውጥረት በሀገሪቱ መረጋጋት፣ ደህንነት፣ አንድነትና ሰብአዊ ሁኔታ ላይ ሊያሳድር በሚችለው ተጽዕኖ ላይ ያላቸውን ስጋት አጋርቷል። ብሔራዊ የምክክር ምክር ቤት አካታች ውይይት ለማድረግና መግባባት ላይ ለመድረስ እንደ ቁልፍ መድረክ ያለውን ጠቀሜታ አጽንኦት የሰጡት ሊቀመንበሩ ሁሉም ወገኖች ልዩነቶቻቸውን በሰላማዊ መንገድ ለመፍታት መድረኩን ገንቢ በሆነ መንገድ እንዲጠቀሙበት አሳስቧል። በፌዴራል መንግስትና በፌዴራል አባል ክልሎች መካከል ያሉ አለመግባባቶች በውይይት መፍታት እንዳለባቸው መግለጫው አጽንኦት የሰጠ ሲሆን አንድነትና የትብብር አስፈላጊነትም አጉልቶ አሳይቷል። ባብኤል ማንዴብ እንደ ሆርሙዝ ሁሉ የመዘጋት እጣ ፋንታ እንደተጋረጠበት ተሰማም። የዓለም የነዳጅ ማስተላለፊያ መስመር የሆነው የሆርሙዝ ሰርጥ የመከፈት ተስፋው እየመነመነ ባለበት በዚህ ወቅት ሌላኛው ወሳኝ መተላለፊያ ባብኤል ማንዴብ የመዘጋት አደጋ ተጋርጦበታል። በአሁኑ ወቅት መካከለኛው ምስራቅ በአስፈሪ የጦርነት ድባብ ውስጥ የሚገኝ ሲሆን የቀጠናው ውጥረት ወደ ዓለም አቀፍ ቀውስ ሊያመራ የሚችልበት ደረጃ ላይ ደርሷል ተብሏል። የየመን ሁቲ ወደ እስራኤል 2 ባሊስቲክ ሚሳኤሎችን መተኮሳቸውን ተከትሎ ቀይ ባህርን ከኤደን ባህረ ሰላጤ ጋር የሚያገናኘው ኤስያና አውሮፓን በስዊዝ ካናል በኩል የሚያስተሳስረው የባብኤል ማንዴብ መስመር ከፍተኛ የደህንነት ስጋት ተደግኖበታል። እስራኤልና አሜሪካ ለሁቲዎች ጥቃት አጽፋዊ እርምጃ የሚወስዱ ከሆነ ቀይ ባህር የጦርነት ቀጠና የመሆን እድሉ ሰፊ እንደሚሆን ተገምቷል። በሌላ በኩል ኢራን በሰጠችው ጠንካራ ማስጠንቀቂያ የአሜሪካና የእስራኤል ጥቃት ከቀጠለ ዓለም አቀፉ የኢንተርኔት ግንኙነት የሚሸከሙ የባህር ውስጥ ኬብሎችን ሊቆርጥ ይችላሉ ስትል ዛቻ ሰንዝራለች። እነዚህ የፋይበር ኦፕቲክ ኬብሎች በአውሮፓና በኤስያ መካከል ያለውን 90% የኢንተርኔት ዳታ የሚተላለፍበት በመሆናቸው ዛቻው እውን ከሆነ ዓለም በዲጂታል ጨለማ ውስጥ ልትወድቅ ትችላለች ተብሎ ተሰግቷል። ጦርነቱ እየተባባሰ በሄደበት በዚህ ወቅት የነዳጅ ዋጋ በከፍተኛ ደረጃ እየጨመረ ይገኛል። በዚህ ምክንያት የተለያዩ ሀገራት ሰራተኞቻቸው ከቤት ሆነው እንዲሰሩ እያዘዙ ሲሆን በኢትዮጵያም በነዳጅ ማደያዎች ረዥም ሰልፎች እየታዩና መስሪያ ቤቶችም ለሰራተኞቻቸው የሚሰጡትን የትራንስፖርት አገልግሎት እያጠፉ መሆኑን ተነግሯል። ግጭቱ ከየብስ እና ከባህር ባለፈ ወደ መሰረተ ልማት ጦርነት ተሸጋግሯል። የኢራን ኢነርጂ ሚኒስቴር እንዳስታወቀው በአሜሪካና እስራኤል ጥቃት የሀገሪቱን የኤሌክትሪክ መሰረተ ልማቶች በመመታታቸው ዋና ከተማዋን ቴህራንን ጨምሮ በርካታ ከተሞች በጨለማ ተውጧል። በምላሹም እስራኤል የኬሚካልና ሌሎች ፋብሪካዎቿ በኢራን እንደተመቱባት አስታውቃለች። ዋሽንግተን ፖስት እንደዘገበው ፔንታጎን እስከ 10,000 የሚደርሱ ወታደሮችን የሚያሳትፍ የምድር ላይ ዘመቻ በኢራን
በኢራን ውስጥ ለማካሄድ እቅድ እያዘጋጀ ነው። ምንም እንኳን ፕሬዝዳንት ዶናልድ ትራምፕ የመጨረሻውን ትዕዛዝ ባያስተላልፉም የኢራን ጦር ኃይሎች ቃል አቀባይ የአሜሪካ ወታደሮች ለፋርስ ባህረ ሰላጤ ሻርኮችን ሲሳይ ይሆናሉ ሲሉ በጠንካራ ቃላት ምላሽ ሰጥቷል። ሌሎች የኢራን ባለስልጣናትም የአሜሪካ እግረኛ ሰራዊት የኢራንን መሬት ከረገጠም የመልስ ጉዟቸውን በሬሳ ሳጥን ይሆናል በማለት ዝቷል። የዓለም አቀፉ የንግድ መረጃዎች እንደሚያሳዩት የዓለም 12 በመቶ የነዳጅ ጭነት በዚህ ጠባብ የባህር ወሽመጥ በኩል ያልፋል። የኢኮኖሚ ባለሙያዎች እንደሚሉት ከሆነ በዚህ መስመር ላይ የሚፈጠረው ማንኛውም መስተጓጎል የነዳጅ ዋጋን ሰማይ ከማድረሱ በላይ በዓለም አቀፍ የንግድ ሰንሰለት ላይ የማይጠገን ጉዳት ያደርሳል። የቡድን ሰባት ሀገራት ሚኒስትሮች የመካከለኛው ምስራቅ ጦርነት የሚያስከትለው ኢኮኖሚያዊ ቀውስ ላይ ሊወያዩ ነው። የፈረንሳይ መንግስት የቡድን ሰባት ሀገራት ሚኒስትሮች ዛሬ ተገናኝተው በመካከለኛው ምስራቅ እየተካሄደ የሚገኘውን ጦርነት የሚያስከትለው ኢኮኖሚያዊ ቀውስ ላይ እንደሚመክሩ አስታውቋል። እስራኤልና አሜሪካ የካቲት 21 2018 ዓ.ም በኢራን ላይ የከፈቱት ጦርነት ተከትሎም ቴሄራን በባህረ ሰላጤው የሚገኙ ሀገራትና መሰረተ ልማቶች ላይ ጥቃት ፈጽማለች። ይህም በመላው ዓለም የኢነርጂ አቅርቦት በማስተጓጎልም የነዳጅ ዘይትና የተፈጥሮ ጋዝ ዋጋ ጨምሯል። እንዲሁም የአፈር መዳበሪያና ሌሎች ቁሳቁሶች ዋጋ ላይ ጭማሪ ይታያል የሚል ፍራቻ በየሀገራቱ እየተስተዋለ ነው። የታላቋ ብሪታንያ ጠቅላይ ሚኒስትር ኬር ስታርመር ከተለያዩ የንግድ ማህበረሰቦች ጋር በጽህፈት ቤታቸው ተገናኝተው በጦርነት ተጽዕኖ ዙሪያ እንደሚነጋገሩ ተገልጿል። ኬር ስታርመር የሚያገኟቸው የቢዝነስ ማህበረሰብ አባላት ከፍተኛ የኢነርጂ፣ የመርከብ ጭነትና የፋይናንስ አገልግሎት ኃላፊዎች መሆኑን ተጠቅሷል። ጠቅላይ ሚኒስትሩ በኢራን ጦርነት ዙሪያ በጽህፈት ቤታቸው ከንግድ ማህበረሰቡ ጋር የሚያደርጉት ውይይት የሆርሙዝ ወሽመጥ መዘጋት ያስከተለው ኢኮኖሚያዊ ጫናን ያነሳሉ ተብሏል። በመካከለኛ ምስራቅ በተቀሰቀሰው ጦርነት ምክንያት የተባበሩት አረብ ኤሚሬትስ 120 ቢሊዮን ዶላር ማጣቷ ተገለጸ። የተባበሩት አረብ ኤሚሬትስ በ10 ዓመታት ውስጥ እጅግ ከባድ የኢኮኖሚ ኪሳራ እንደገጠማት እየተገለጸ ነው። እስራኤልና አሜሪካ በኢራን ላይ የከፈቱት ጦርነት ተከትሎም ኢራን እየፈጸመችው ባለው ጥቃት ከፋይናንስ እስከ አቪዬሽን ድረስ በዋና ዋና ኢንዱስትሪዎቿ ላይ ቀጥተኛ ጉዳት በመድረሱም በኢኮኖሚ ላይ ከፍተኛ ጉዳት እንደደረሰ ተገልጿል። ባለፈው ወር በዱባይና በአቡዳቢ የአክሲዮን ገበያዎች ላይ ከ120 ቢሊዮን ዶላር በላይ ኪሳራ ገጥመዋል። ከ18400 በላይ በረራዎች ተሰርዘዋል ይላል መረጃው። የዱባይ ኢንዴክስ ጦርነቱ ከተጀመረበት የካቲት 21 ጀምሮ በ16 በመቶ እንደቀነሰ፣ ይህም በአቡዳቢ ከታየው ከእጥፍ በላይ መሆኑ ነው መረጃው የሚያሳየው። የተባበሩት አረብ ኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዚያድ አልናህያን እና የዱባይ ዘውድ ልዑል ሼክ ሐምዳን ቢን መሐመድ ቢን ራሺድ አልማክቱም በኢኮኖሚ የደረሰው ችግር ተዘዋውሮ መመልከታቸው የዘገበው ሚድል ኢስት ነው። ውድ አድማጭ ተመልካቾች የዕለቱ ዜናዎች እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቀን።